አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ እንግዲህ በጧት ተነስቼ ቤቴን በዚህ መልኩ አጸዳድቼ ፏፏ አድርጊያት የረመዳን አስቤዛ ትዕዛዝ ነበረብኝ። ገጠር ነው የምልከውና እሱን ልልክ እየሄድኩ ነበረ። እንግዲህ ከሀይቅ ተነስተን እቃዬን አንድ ቦታ ሰብስቤ በመኪና ጭኜ ጃሪ ድረስ ሄጄ እንደገና ከጃሪ ነው በግመል ማስጭንላት። ጃሪ እንግዲህ ከኛ ሰፈር ትንሽ ወደታች ነው እና ፓሶ ምን ደርሰናል። ፓሶዎች የት አላችሁ? ሰፈራችሁ የናፈቃችሁ ልጆች እዩ ማለት ነውና እቃዬን ጫጭኜ ጃሪ እየሄድኩኝ ነው። የረመዳን አስቤዛ ማዘዝ ለምትፈልጉ ልጆች 0975511528 ይቺ እህቴ ናት፣ የሰፈሬ ልጅ ናት፣ ያዘዘችኝ ልጅ ማለት ነውና ያው ቤተሰቦቿ ሳይሰሙ መኪና የሚገባውን በትራንስፖርት ጃሪ ድረስ ወስጄ ከዛ በኋላ ደግሞ ግመሉ እቤታቸው ድረስ ወስዶ እንዳራግፍላት አድርጌያለሁኝና አሁን ወደ ጃሪ እየሄድን ነው። እቺ ወደ አማዶ የምትታየው የኛ ሰፈር ናት። የኛ ሰፈር በነገራችን ላይ የምታምር በቃ ከከተማ ማተናነስ ናትና የራስ ቆርፋ ያሳንሷሉ። የምታምር ሰፈር ነው ያለችን። ያው እኛ ተተናት ብንመጣም ተወልደን ያደግንባት ሰፈር ምርጥ ሰፈር ናት እና ውዶችዬ ጃሪ ደርሻለሁኝ። ጃሪ ደርሼ እንግዲህ ግመል ላይ ልጭን እቃዋን በዚህ መልኩ አራግፌላታለሁኝ እና እዚህ ጋር እንደምታዩት 15 ጣሳ ስኳር 3 ጣሳ ቀሽር ቡና ነው እዚህ ጋር ሩዙ ኬሻ ላይ ያለው ማለት ነው። ከዛ 2 ኪስ ከሰል አዛኛለች። 2 ኪስ ከሰል ገዝቼላታለሁ። እዚህ ጋር ደግሞ ትልቁ ማዳበሪያ እንደምታዩት 10 ኪሎ በርበሬ ነው። ይሄኛው ደግሞ 10 ጣሳ ገብስ የሾርባ ገብስ ማለት ነው። እዚህ ጋር ደግሞ 5 ጣሳ ምስር ማለት ነው። ከዛ 25 ኪሎ ዱቄት ይሄ በርበሬ ነው። ይሄኛው ደግሞ 25 ኪሎ ዱቄት እንግዲህ ይሄ ካርቶኑ ደግሞ 5 ሊትር ዘይት 3 ሊትር ዘይት 2 ከዛ ከላይ ደግሞ የብርቱካን ጁስ ብጥባጡ አለው 1 ፍሬ ማለት ነው። እዚህ ጋር ደግሞ ተምር አለ ኑር ተምር እሱን ገዛዝቼ አንድ ላይ ረትቤ ጃሪ ወስጄ አራግፌላታለሁኝ። ይሄንን እንግዲህ ግመሉ ጫጭኖ እቤታቸው ወስዶ ያራግፍላቸዋል ማለት ነው። የሚገርማችሁ ትራንስፖርት ከጃሪ ሀይቅ ድረስ በፊት 35 ብር ነው ምናምን ነበረ። አሁን ለአንድ ሰው 100 ብር ሆኗል። ይችን እቃ እንግዲህ እንደምታዩ 650 ብር ከፍዬ ነው ጃሪ ድረስ የወሰድኳት ማለት ነው። ከጃሪ በኋላ ደግሞ የግመል 1000 ብር ነው። ሁሉም ነገር ያኔ ተወዷል፣ እንደ በፊቱ አይደለም። እና ያው እቃዋን በዚህ መልኩ እየጫኑ ነው ጫጭነው ወጥተዋል ወደ ገጠር። እኔ ደግሞ ያው ሸኝቻቸው መኪና ስጠብቅ ብታዩ ዛሬ ሰኞ ስለሆነ መኪና የሚባል የለም እና በክፍት መኪና ነው የመጣሁት። አቧራው ፀሐዩ አናቴን እያለኝ ነው ወደ ቤቴ የመጣሁት ማለት ነው። እና አልሐምዱሊላህ ለኩል ሐል በቃ በሁሉም ነገር በጣም ደስተኛ ነኝ። ማን እንደ ሀገር ብለፉም ብደክሙም ደስ ይላል በቃ። እና ቤቴ መጥቻለሁ። ዛሬ ሰኞ ስለሆነ ደግሞ ውሃ የሚመጣበት ቀን ነው። ውሃ መቅዳት ነበረብኝ። ውሃ ስቀዳ ነው የቆየሁት። ረፍዶ ነው በነገራችን ላይ 5 ሰዓት አልፎ ነው የመጣሁት፣ ግን ቢሆንም ውሃ ቀዳሁኝ። ከዛ ምሳ ሰራሁ። ቡናዬን በዚህ መልኩ ጥጃታለሁና ቡና እየፈላች ነው። እዚህ ጋር ደግሞ ፈራርሻለሁ። ቡና ልጠጣ ነው በቃ። እንደነገርኳችሁ ቡና ስጠጣ ልቤን እያመመኝ ብያችሁ ነበረና ግን በቃ ምሳ ሰዓት ምሳ በልቼ ምናምን እንደዚህ ፈራርሼ ምናምን ቁጭ ካላልኩ ደስ አይለኝም እና ፈራርሻለሁ። እዚህ ጋር ደግሞ ሳንቺፕስ ይሄ ነገር ኢትዮጵያ ውስጥ ያለ አይመስለኝም ነበርና እንደመጣሁ ግን አየሁት። ልጄ በጣም ነው የሚወደው። ስንት ብር መሰላችሁ? 30 ብር። በጣም ነው የሚጣፍጠው ደግሞ
እናማ ያው ፈራርሼ ቡና ልጠጣ እንደዚህ አቀራርቤ ያለሁ እላችኋለሁኝ። የረመዳን አስቤዛ ማዘዝ የምትፈልጉ ልጆች እዘዙኝ። የዛሬው ቪዲዮ ይሄንን ይመስል ነበር ውዶቼ። መልካም ጊዜ ባይ